ዓለም ለ5500 ዘመናት በከባድ የሞት ጥላ በሲኦል ጨለማ ተውጣ ነበር። ትውልድ ያልፋል፣ ትውልድ ይተካል። ነገር ግን የሰው ልጅ ናፍቆትና ጥያቄ አንድ ነበር። መድኃኒቱ መቼ ይመጣል? የሰላሙ ንጉሥ የት አለ? አዳም በገነት ተስፋ አድርጎት የነበረው፣ አብርሃም በመስዋዕቱ ያየው፣ ያዕቆብ በሕልሙ የተመለከተው ያ መንሰላል የት ደረሰ? ነቢያት በየዘመናቱ በናፍቆት ሰማዮችን ቀድደህ ውረድ እያሉ የጮሁለት ያ ድንቅ ምስጢር ዛሬ በቤተልሔም በረከት ተገለጠ። እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ዛሬ የምናከብረው በዓል ተራ ታሪካዊ ክስተት አይደለም። ዓለም በጨለማ ተውጣ የሰው ልጅ በሞት ጥላ ስር በነበረበት ወቅት እውነተኛው የጽድቅ ፀሐይ የወጣበት ታላቅ ቀን ነው። ዛሬ የምስራች የምንልበት፣ ሰማይና ምድር የታረቁበት፣ አምላክ ሰው የሆነበት ድንቅ ምስጢር የተገለጠበት ዕለት። ዛሬ ሰማይና ምድር በአንድነት የሚዘምሩበት፣ መላእክትና እረኞች በአንድነት በበሬ የተገናኙበት፣ ድንግል ማርያም ዓለምን የሚመግበውን ጌታ በጨርቅ ጠቅልላ ያስተኛችበት ታላቅ ዕለት። ይህ በዓል የዶሮ የወጥና የዳቦ በዓል ብቻ አይደለም። ይህ በዓል የሞት ፍርድ የተሻረበት፣ እኛም የባርነት ካባችንን አውልቀን የልጅነት ልብስ የለበስንበት የነፃነታችን ቀን ነው። አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ውድ የዚህ ቻናል ቤተሰቦች፣ ዛሬ በዚህ ድንቅ ዕለት የታሪክና የእምነት መገኛ በሆነው በዓለ ልደት ዙሪያ ልዩ ዝግጅት ይዘንላችሁ ቀርበናል። ይህ ቪዲዮ ዝም ብሎ መረጃ ብቻ ሳይሆን መንፈሳዊ ጉዞ ነው። ከነቢያት ትንቢት ጀምረን በሐዋርያት ስብከት አልፈን እስከ ቤተ ክርስቲያናችን ጥልቅ ምስጢር፣ የሀገራችን ልዩ አከባበር ድረስ የምንዘልቅበት ሰፊ ጉዞ ስለሆነ አንድም ደቂቃ ሳታሳልፉ እስከ መጨረሻ አብራችሁን እንድትቆዩ በአክብሮት ጋበዝናችሁ። ምክንያቱም በመጨረሻው ክፍል ላይ ለሕይወታችን የሚሆን አንድ ታላቅ መንፈሳዊ ስጦታና ምክር እናገኝበታለን። ጉዟችን ከመጀመሪያችን በፊት ግን ቪዲዮአችን ላይክ፣ ሼር በማድረግ ቪዲዮ በዩቲዩብ ብዙዎች እንዲታይ እርዳታችሁ ያስፈልገናል። ሳብስክራይብ በማድረግና የደወል ምልክቱን በመጫን የዚህ ቤተሰብ አባል እንድትሆኑ በአክብሮት ጋበዝናችሁ። አሁን ዝግጁ ከሆናችሁ ቀጥታ ወደዚያ የሺህ ዘመናት የትንቢት ጉዞ እንሂድ። የሰማዩ መንሰላል ምስጢር ምን ይሆን? አብረን እናየዋለን። በመግቢያችን ላይ የሰው ልጅ ለ5500 ዘመናት በናፍቆት ይጠባበቅ እንደነበር አንስተናል። ይህ የናፍቆት ዘመን ዘመነ ፍዳ ይባላል። አዳም ከገነት ሲወጣ እግዚአብሔር የገባለት አንድ የተስፋ ቃል ነበር። ከ5 ቀን ተኩል በኋላ መጥቼ አድንሃለሁ። 5 ቀን ተኩል በመለኮት አቆጣጠር 5500 ዘመን ማለት ነው። ታዲያ ይህ ተስፋ እንዴት በነቢያት አፍ ሲነገር ኖረ? አባታችን ያዕቆብ በሕልሙ ጫፍ ሰማይ በሚነካ መንሰላል አይቶ ነበር። መላእክት ሲወጡና ሲወርዱበት ተመልክቷል። ኦሪት ዘፍጥረት ምዕራፍ 28 ቁጥር 2። ይህ መንሰላል ምንድን ነው የሚለው ጥያቄ ለዘመናት ሳይመለስ ቆይቷል። ዛሬ ግን በልደቱ ቀን ምላሽ አገኘ። ቅዱሳን አባቶቻችን እንደሚያስተምሩን ያ መንሰላል እመቤታችን ቅድስት ድንግል ማርያም ናት። እግዚአብሔር ከሰማይ የወረደባት፣ እኛም ወደ ሰማይ የወጣንባት የቃል ኪዳን መንሰላል ዛሬ በቤተልሔም ተተከለ። ከክርስቶስ ልደት 700 ዓመታት በፊት ነቢዩ ኢሳያስ የመድኃኒቱን መምጣት እንደዛሬው ቀን ቁልጭ አድርጎ ተመልክቶት ነበር። ዓለም በኃጢአት ጨለማ በነበረችበት ወቅት እርሱ ግን እንዲህ ሲል አበሰረ። በጨለማ የሄደ ሕዝብ ታላቅ ብርሃን አየ። በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ኢሳያስ ምዕራፍ 9 ቁጥር 2። ኢሳያስ ሕፃን ተወልዷልና ሲል በወቅቱ የነበሩ ሰዎች ግን ሳይወለድ እንዴት ተወለደ ትላለህ ብለውት ነበር። እርሱ ግን የተስፋው ቃል የማይታጠፍ መሆኑን ስላወቀ ገና የሚመጣውን እንደተፈጸመ አድርጎ ተናገረ። ስሙም ድንቅ መካር፣ ኃያል አምላክ አለው። አምላክ ሆኖ ሳለ ሕፃን መባሉ፣ ኃያል ሆኖ ሳለ በግርግም መተኛቱ ትልቁ ድንቅ ምስጢር ነው። ነቢዩ ኢሳያስ እነሆ ድንግል ትጸንሳለች ኢሳያስ ምዕራፍ 7 ቁጥር 14 ሲል ይህ ለሰው ልጅ አእምሮ የማይቻል
እንቆቅልሽ ነበር። ነገር ግን አባቶቻችን በምሳሌ ሲያብራሩት እንደ ሙሴ ዕፀ ጲጦስ ቁጥቋጦ በእሳት እየነደደ ሳይቃጠል እንዳዩት ኦሪት ዘጸአት ምዕራፍ 3 ቁጥር 2 መለኮት በድንግል ማርያም ማኅፀን አደረ፣ ድንግልናዋንም አልለወጠውም። እንደ አሮን በትር ሳይተክሏትና ውሃ ሳያጠጧት በድንገት እንደለመለመች የድንግል ማርያም ያለ ወንድ ዘር መድኃኒተ ዓለምን ወለደች። ነቢዩ ሚክያስ አንቺ ቤተልሔም ከአንቺ ገዢ ይወጣልኛል ሚክያስ ምዕራፍ 5 ቁጥር 2 ብሎ የተነበየው ታላቅ ምስጢር ስላለው ነው። ቤተልሔም ማለት የእንጀራ ቤት ማለት ነው። የሕይወት እንጀራ የሆነው ጌታችን የተራበውን የሰው ልጅ ነፍስ ያጠግብ በእንጀራ ቤት በቤተልሔም ተወለደ። ስለዚህ ነቢያት በየዘመናቱ የጮሁት ጩኸት፣ ያዩት ራእይና የተነበዩት ትንቢት ሁሉ ፍጻሜውን ያገኙ በዚህ ቅዱስ ሌሊት ነው። እነርሱ ይመጣል ብለው በሩቅ አይተውት ተደሰቱ። እኛ ግን መጣ ብለን በእጃችን ዳሰስ ነው። ሰማዮችን ቀድደህ ውረድ የሚለው የነቢያት ጸሎት ምላሽ አገኘ። ሰማይ ተቀደደ፣ አምላክን በሥጋ ተገለጠ። በመግቢያችን ላይ አምላክ ሰው የሆነበት ድንቅ ምስጢር ብለን ነበረ። አሁን ይህንን ምስጢር እንፈተዋለን። ብዙዎች አምላክ እንዴት በድንግል ማኅፀን ይወሰናል? እንዴትስ በበረት ይተኛል? ብለው ይጠይቃሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግን ይህንን በታላቅ ትሕትና እና በጥልቅ ጥበብ ትመልሰዋለች። የሰው ልጅ በኃጢአት ምክንያት ከፈጣሪው ተለይቶ ነበር። በሰውና በእግዚአብሔር መካከል ትልቅ የጥል ግድግዳ ተገንብቶ ነበር። ያንን ግድግዳ አፍርሶ ሰውንና እግዚአብሔርን የሚያገናኝ ድልድይ ያስፈልግ ነበር። ያ ድልድይ ደግሞ ፍጹም አምላክና ፍጹም ሰው የሆነው ክርስቶስ ብቻ ነው። ቅዱስ አትናቴዎስ እንዳለው እኛን አምላክ ሊያደርግን መለኮታዊ ባህሪን እንድንካፈል እርሱ ሰው ሆነ። በዚህ ምስጢር ሁለት ምሳሌዎችን ቤተ ክርስቲያናችን ተዋሕዶ ስትል መለኮትን ተስብአት ወይም ሰውነት አንድ መሆናቸውን ለመግለጽ ነው። ይህንን ሊቃውንት በብረትና በእሳት ይመስሉታል። ብረት በእሳት ውስጥ ሲገባ ብረቱ በእሳቱ አይጠፋም፣ እሳቱም ወደ ብረትነት አይለወጥም። ነገር ግን ሁለቱም ፍጹም አንድ ይሆናሉ። ብረቱን ብትመታው እሳቱ አብሮ ይመታል፣ እሳቱን ብትነካው ብረቱ አብሮ ይነካል። ጌታችንም እንዲሁ ነው። በመለኮቱ ባህሪ የማይሰቃይ የማይራብና የማይሞት ሲሆን በተዋሕደው ሥጋ ግን ስለ እኛ ተራበ፣ ተጠማ፣ ተገረፈ፣ ሞተም። አንዱ የክርስቶስ ባህሪ ስንል ይህንን ነው። በመግቢያው ላይ ስላነሳ ነው። አምላክ እንዴት ተወሰነ ለሚለው ጥያቄ መልሱ ሳይወሰን ተወሰነ የሚል ነው። በበረት ተኝቶ ሳለ በሰማይና በምድር የመላእክትን ምስጋና ይቀበል ነበር። ታላቁ ሊቅ ቅዱስ ኤፍሬም በውዳሴ ማርያም ላይ እንዲህ ይላል፣ ቃል ሥጋ ሆነ በእኛም አደረ። ዮሐንስ ምዕራፍ 1 ቁጥር 14። ይህ ማለት ቃል መለኮት ከሥጋ ጋር በተዋሕዶ አንድ ሆነ ማለት ነው። ቅዱስ ያሬድም በድንግል ማርያም ማኅፀን የታየውን ተዋሕዶ ሲያደንቅ መለኮት እሳት ባህሪ ነው፣ ድንግል ማርያም ደግሞ ሥጋ ናት፣ እሳቱ ሥጋዋን አላቃጠለውም ይላል። ይህ ነው ዕፀ ጲጦስ እየተባለው። ጌታችን በንጉሥ ቤት ሳይሆን በበረት ለምን ተወለደ? 3 ዋና ምክንያቶች እናያለን። አንደኛ ለሰው ልጅ ሁሉ ትሕትናን ሊያስተምረን፣ ሁለተኛ ሰውን ሁሉ ሌላው ቀርቶ ዝቅተኛ የተባሉትን እንኳን ሊያድነን መምጣቱን ለማሳየት፣ ሶስተኛ በኃጢአት ምክንያት እንደ እንስሳ ሆነን የነበርነውን ሰዎች ወደ ቀድሞ የሰውነት ክብራችን ሊመልሰን በከብቶች ግን ታገኘ። ስለዚህ ምስጢር ሥጋዊ ማለት አምላክ የሰውን ልጅ ፍለጋ እስከ በረት ድረስ የወረደበት የፍቅር ጉዞ ነው። ዛሬ የምናከብረው ልደት መለኮት ከሥጋ የሰማይ ከምድር እግዚአብሔር ከሰው ጋር የተዋሃደበትና ያረቀበት ዕለት ነው። በመግቢያችን ላይ ይህ በዓል የነጻነታችን ቀን ነው ብለን ነበር። ታዲያ ይህ የነጻነት አዋጅ ከቤተልሔም በረት ወጥቶ እስከ ዓለም ዳርቻ እንዴት ደረሰ? መልሱ ያለው በሐዋርያት እጅ ነው። ነቢያት ይመጣል ብለው በሩቅ ተመለከቱ። ሐዋርያት ግን ከመድኃኒቱ ጋር አብረው በሉ፣ አብረው ጠጡ፣ በዓይናቸውም አዩት፣ በእጃቸውም ዳሰሱት። ሐዋርያት የሰበኩት ክርስቶስ ተረት ወይም በአፈ ታሪክ የተገኘ ጀግና እንዳልሆነ ነው። አሳ አጥማጁ ቅዱስ ዮሐንስ በመጀመሪያ መልእክቱ ላይ ይህንን ታላቅ ምስጢር እንዲህ ሲል ያረጋግጥልናል። ስለ ሕይወት ቃል ከመጀመሪያው የነበረውን የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እንናገራለን። አንደኛ ዮሐንስ ምዕራፍ 1 ቁጥር 1።
አያችሁ፣ የክርስቶስ ልደት ለሐዋርያት የእጅ ዳሰሳ ያህል የቀረበ እውነት ነበር። አምላክ ሰው ሆኖ ሲመጣ በዓይናቸው አይተዋልና ዓለምን ሊያሳምኑ ቻሉ። ሐዋርያው ቅዱስ ጳውሎስ የክርስቶስን ልደት ከሰው ልጅ ነፃነት ጋር አያይዞታል። ለገላትያ ሰዎች በጻፈው ደብዳቤው ላይ እንዲህ ይለናል። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደልን ልጁን ላከ። ይህም የሆነው የልጅነትን ክብር እናገኝ ዘንድ ነው። ገላትያ ምዕራፍ 4 ከቁጥር 4 እስከ 5። በመግቢያው ላይ ያነሳነው የባርነት ቀንበር የተሰበረበት ምስጢር ይህ ነው። ክርስቶስ ከሴት ከድንግል ማርያም የተወለደው እኛን ከኃጢአት ባርነት አውጥቶ የእግዚአብሔር ወራሾችና ልጆች ሊያደርገን ነው። ሐዋርያት ይህንን ምስጢር ሲሰብኩ እግዚአብሔር ከኛ ጋር ነው አማኑኤል የሚለውን ትልቅ የምስራች ይዘው ነበር። ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ ሲጽፍ የልደቱን ታላቅነት በአንድ አረፍተ ነገር ይጠቅልሎታል። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ፣ በመላእክት የታየ፣ በአሕዛብ የተሰበከ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16። ይህ ማለት የማይታየው አምላክ እንዲታይ፣ የማይዳሰሰው እንዲዳሰስ ሆነ ማለት ነው። ሐዋርያት ይህንን ምስጢር ለዓለም ለማድረስ ሲሉ በነገስታት ፊት ቆሙ፣ ተገረፉ፣ በመጨረሻም ሕይወታቸውን ሰጡ። ዛሬ እኛ እንኳን አደረሳችሁ የምንለው በእነርሱ ደምና መስዋዕትነት የጸናውን እምነት ይዘን ነው። ሐዋርያት ያስተማሩን ክርስቶስ የተወለደው ለቤተልሔም ሰዎች ብቻ ሳይሆን ለሰው ልጅ ሁሉ መሆኑን ነው። በጥላቻ ለራቀ፣ በኃጢአት ለወደቀ፣ በተስፋ መቆረጥ ውስጥ ላለ ሰው ሁሉ ዛሬም በልቡ ቤተልሔም ትሰራለች። ሐዋርያት በሰበኩት መሰረት ዛሬም ቤተ ክርስቲያናችን ቃል ሥጋ ሆነ ብላ ትመሰክራለች። ስለዚህ የሐዋርያት ስብከት የልደት በዓልን ከታሪክነት ወደ ሕያው ሕይወት ይቀይሮታል። ክርስቶስ በሥጋ ተወልዷል፣ እኛም በመንፈስ እንድንወለድ አድርጎናል። ይህ የብርሃን ዜና ዛሬም በቤታችን ጎልቶ ይሰማል። በመግቢያችን ላይ ይህ በዓል ሰማይና ምድር የታረቁበት ድንቅ ምስጢር ነው ብለን ነበር። ይህ ታላቅ እርቅ በኢትዮጵያ ምድር እንዴት ይገለጣል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዓለም ልደትን ገናን የምታከብርበት መንገድ ዝም ብሎ ስርዓት ሳይሆን የሰማያዊ ምስጢር መሬት ላይ መገለጥ ነው። ለምን ገና ተባለ? በመግቢያው ላይ እንደጠቀስነው ገና ማለት ጋና ወይም ገነነ ከሚለው የግዕዝ ግስ የመጣ ሲሆን ትርጉሙ ታላቅ፣ ከፍተኛ፣ ገናና ማለት ነው። አምላክ ሰው ሆኖ የታየበት ዕለት ከዕለታት ሁሉ ገናና በመሆኑ አባቶቻችን ገና አሉት። ይህም ማለት የማይወሰነው አምላክ ተወስኖ የታየበት፣ የማይታየው የተገለጠበት ገናናው ቀን ማለት ነው። በኢትዮጵያ የታኅሳስ 29 ሌሊት እንቅልፍ የለም። ሊቃውንቱ ነጭ ጋቢያቸውን ተጎናጽፈው ጽናጽኑንና ከበሮውን ይዘው በያሬዳዊ ዜማ ሲያሸበሽቡ ቤተ ክርስቲያኗ የቤተልሔምን በረት ትመስላለች። ቅዱስ ያሬድ እንዲህ እያለ ይቀኛል። ወረደ መለኮት እመ ሰማያት ወተወልደ እመ ድንግል። መለኮት ከሰማያት ወረደ፣ ከድንግልም ተወለደ። ይህ ሽብሸባ እረኞቹ በቤተልሔም በረሃ መላእክት ሲዘምሩ እንደሰሙት ምስጋና ነው። መላእክት ክብር ለእግዚአብሔር በአርያም ሲሉ፣ እረኞች ደግሞ ሰላም በምድር አሉ። ዛሬም በኢትዮጵያ አብያተ ክርስቲያናት ካህናቱ መላእክትን፣ ምእመናኑ ደግሞ እረኞችን ሆኖ በአንድነት ይዘምራሉ። በመግቢያው ላይ ሰማይና ምድር የታረቁበት ያልነው ለዚህ ነው። በአገራችን የልደት ዕለት የሚደረገው የገና ጨዋታም ዝም ብሎ ለስፖርት አይደለም። እረኞች የጌታን መወለድስ በሰሙ ጊዜ በደስታ ብዛት በትራቸውን ይዘው እየቦረቁ ወደ በረቱ መሮጣቸውን የሚያሳይ ተምሳሌት ነው። ይህም ጌታችን ለሰው ልጅ ብቻ ሳይሆን ለፍጥረት ሁሉ ደስታን ይዞ የመጣ መሆኑን ያስረዳል። ቤተ ክርስቲያናችን እንደምታስተምረን ክርስቶስ የተወለደው የሰው ልጅነትን ሊመልስ ነው። በመግቢያው ላይ የባርነት ካባችንን አውልቀን ያልነው ጌታችን የእኛን ሥጋ ለብሶ እኛን መለኮታዊ ባህሪን እንድንካፈል ስላደረገን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልደት ማለት ሰው መሆን ብቻ ሳይሆን ሰው መለኮት ክብርን ማግኘት ጭምር ነው። ስለዚህ የኢትዮጵያ ገና የታሪክና የእምነት መገኛ ነው። በከተማ ወይም በገጠር በሚገኙ አብያተ ክርስቲያናት የሚሰማው አማኑኤል የሚለው ድምፅ በመግቢያችን ላይ ላነሳነው መድኃኒቱ የት አለ ለሚለው ጥያቄ ታላቅና ድምቀት ያለው ምላሽን
ይሰጠናል። ውድ የዚህ ቪዲዮ ተመልካቾች እንዲሁም የዚህ ቻናል ቤተሰቦች እስከዚህ ሰዓት ድረስ አብራችሁ ስለቆያችሁ ከልብ አመሰግናለሁ። አብረን እንዳየነው የክርስቶስ ልደት ታሪክ ብቻ ሳይሆን ዛሬም በእኔና በእናንተ ሕይወት ውስጥ ሊደገም የሚገባው ዳግም መወለድ ነው። በመግቢያችን ላይ ይህ በዓል ነፃነታችን ቀን ነው ብለን ነበረ። አሁን ያ ነፃነት በልባችሁ እንዲሰምር ይህንን መልእክት ላካፍላችሁ። ጌታችን በቤተልሔም በረት የተወለደው በቤተ መንግስት ቦታ አጥቶ ብቻ አይደለም፣ በእኛ ልብ ውስጥ ሊወለድ እንደሚፈልግ ሊያሳየን እንጂ ልባችን እንደ በረቱ በኃጢአት የቆሸሸ በትዕቢት የጠነከረ ቢሆንም እንኳ ጌታ ግን ፈቃደኛ ከሆነ በዚያ ሊያደር ይወዳል። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ። ራእይ ምዕራፍ 3 ቁጥር 20 እንደሚል በዚህ በዓል ልባችንን ለሰላሙ ንጉሥ እንክፈትለት። የዘንድሮው የልደት በዓል ከምግብና ከመጠጥ በላይ የሚሆንበትን መንገድ እንፈልግ። አንደኛ ይቅርታ። እግዚአብሔር አምላክ ሰውን ይቅር ለማለት ከሰማይ እንደወረደ እኛም ቂምና ጥላቻን ጥለን ከወንድሞቻችን ጋር የምንታረቅበት የእርቅ በዓል ይሁንልን። ሁለተኛ ምጽዋት። በረት የተኛው ሕፃን ዛሬም በድሆች በታመሙትና በተራቡት መካከል አለ። የእነርሱን እንባ ስናብስ ክርስቶስ እናብሰዋለን። የእነርሱን ማዕድ ስንሞላ ክርስቶስን እናገኘዋለን። ይህንን መንፈሳዊ ጉዞ አብራችሁኝ ስለተጓዛችሁ ቃል እግዚአብሔርን ስለሰማችሁና ለተዋሕዶ እምነታችሁ ስለምትቀኑ እግዚአብሔር ያክብርልኝ። ይህ የብርሃን በዓል ለታመሙት ፈውስ የሚሆንበት፣ ላዘኑት መጽናኛ የሚሆንበት፣ ለታሰሩት መፈቻ የሚሆንበት፣ ለሀገራችን ለኢትዮጵያ ሰላምና ፍቅር የሚታወጅበት ይሁንልን። አሜን። የቅዱሳን አባቶች በረከት፣ የድንግል ማርያም አማላጅነት፣ የጌታችን የኢየሱስ ክርስቶስ ቸርነት ከሁላችን ጋር ይሁን። ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰውን በጎ ፈቃድ እያልን ዓመቱን ሙሉ የምናመሰግን ሰዎች እንሁን። ውድ ቤተሰቦች ይህ ቪዲዮ ለሌሎች ወንድሞችና እህቶች እንዲደርስ ሼር፣ ላይክ በማድረግ እንድትተባበሩኝ እጠይቃችኋለሁ። ሀሳብና አስተያየታችሁን በኮሜንት አጋሩኝ። ለቀጣዩ ታኅሳስ 29 የልደት በዓል በሰላምና በጤና ያደርሳችሁ። አሜን። መልካም የገና በዓል ለሁላችን።